ብዙ ሰዎች ቀኑን ሙሉ ደክመው እየሰሩ ለምን ድሃ ሆኖ እንደሚቀሩ ግራ ይገባቸዋል። ምናልባትም ችግሩ የገንዘብ ሳይሆን የአስተሳሰብ ቢሆንስ? አንዳንዴ ድህነት ገንዘብ ማጣት ብቻ ሳይሆን በውስጣችን ተደብቀው የሚኖሩ የባህሪ ሰንሰለቶች ሊሆኑ ይችላሉ። በዛሬው ቪዲዮ ላይ መቼም ሀብታም የማይሆኑ 7 አይነት ሰዎችን እነግራችኋለሁ። እነዚህ በዛሬው ቪዲዮ የምነግራችሁ 7ቱ ባህሪያት ህይወታችሁ ውስጥ ካሉ ሀብታም ለመሆን በጣም ነው የሚከብዳችሁ። ስለዚህ ይህንን ቪዲዮ እስከ መጨረሻው አይታችሁ ራሳችሁን ለመገምገም ተዘጋጁ። ሰላም ውድ የሮዝ ኢንስፓየር ቤተሰቦች እንዴት ናቸው? ለማታውቁኝ እኔ ሮዛ እባላለሁ። ይህ ደግሞ ሮዝ ኢንስፓየር ነው። ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። ወደ ቪዲዮ አለፍኩኝ። አንደኛ፣ ነገ እጀምራለሁ ባዮች። እነዚህ ሰዎች ፍጹም የሆነን ጊዜን ጠባቂዎች ናቸው። ቆይ ነገ እጀምራለሁ፣ ቆይ አዲስ ዓመት ሲመጣ እጀምራለሁ፣ ቆይ ልጆቼ ሲያድጉ፣ ገንዘብ ሲኖረኝ ወዘተ እያሉ ስኬታቸውን ለነገ የሚያሳድሩ ሰዎች ናቸው። እነዚህ ሰዎች መቼም አይጀምሩም። ሁሌም ነገ ነገ እያሉ ሰበብ እየደረደሩ የሚፈልጉትን ነገር ሳያደርጉ ይቀራሉ። አንድ ሰው የሆነ ጊዜ ላይ ዛፍ ለመትከል ትክክለኛው ጊዜ መቼ ነው ተብሎ ተጠየቀ እና እንደዚህ የሚል ምላሽ ሰጠ። ዛፍ ለመትከል ትክክለኛው ጊዜ ከ20 ዓመት በፊት ነበረ፣ ነገር ግን ሁለተኛው የተሻለው ጊዜ ግን ዛሬ ነው ሲል መልሷል። እና ቢዝነስ መጀመር ፈልጋችሁ ወይንም ደግሞ ማድረግ የምትፈልጉት ነገር ኖሮ ለነገ እያላችሁ ያስቀመጣችሁት ነገር ካለ ዛሬውኑ ጀምሩት። አለበለዚያ መቼም አትጀምሩትም። ለመጀመር ከዛሬ የተሻለ ቀን የለም። ፍጹም የሚባል ቀንና የተመቻቸው ቀን መቼም አይመጣም። ሁለተኛ፣ ሌሎችን ተጠያቂ የሚያደርጉ ወይንም ደግሞ የሚወቅሱ ሰዎች። እነዚህ ሰዎች የህይወታቸው ሹፌር አይደሉም። ለውድቀታቸው ሁሌም ጣታቸውን ሌላ ሰው ላይ ቀስራሉ። እኔ እኮ ቤተሰቦቼ ድሃ ስለሆኑ ነው፣ ስላልተማርኩኝ ነው፣ ወይንም ደግሞ ሀገሪቱ አትመችም እያሉ ሌሎችን መውቀስና ሁኔታዎች ላይ ስንፍናቸውን ማላከክ ይወዳሉ። እነዚህ ሰዎች ስልጣኑን ለሌላ አካል አሳልፈው ስለሰጡ ስኬቱንም ከሌላ አካል ነው መጠበቅ ያለባቸው። ሀብታም የሚሆኑ ሰዎች ግን ሁኔታው ባይመች እንኳን እኔ ምን ማድረግ እችላለሁ ይላሉ። እናም ማድረግ የሚችሉትን ነገር ሁሉ አድርገው ወደ ስኬታቸው ይጓዛሉ። ድህነት ምርጫ ባይሆንም ድህነት ውስጥ መቆየት ግን የራሳችን ውሳኔ ነው። ስለዚህ በነገሮችና ሰዎች ላይ ማላከክና ማሳባችንን ትተን መጀመር የምንፈልገውን ነገር አሁኑኑ ካልጀመርን ሀብታም ለመሆንና ስኬታማ ለመሆን አስቸጋሪ ነው የሚሆንብን። እስከዛሬ ድረስ በህይወታችሁ ለገጠማችሁ ውድቀት ሌሎች ላይና ሁኔታዎች ላይ ስታሳብቡና ስታማሩ ቆይታችሁ ምን አተረፋችሁ? ሶስተኛ፣ ከገቢያቸው በላይ የሚያወጡ ሰዎች። እነዚህ ሰዎች የዛሬውን ደስታቸውን ለነገ ደህንነታቸው መስዋዕት ማድረግ የማይችሉ ናቸው። ገቢያቸው 10,000 ሲሆን ወጫቸው ግን 12,000 ነው። ለሰዎች ስኬታማ መስለው ለመታየት ሲሉ አዳዲስ ስልኮችን፣ ልብሶችን እና መኪናን በብድር የሚገዙ አይነት ሰዎች ናቸው። ለእነዚህ ሰዎች ሀብታም መሆን የማይታሰብ ነው። ምክንያቱም ሀብታም መሆን ማለት ብዙ ገንዘብ ማግኘት ብቻ ሳይሆን ያገኘነውን ገንዘብ ማቆየትና ማባዛት መቻል ነው። የሀብታም ድሃ ወይንም ደግሞ ለሌሎች ሀብታም መስሎ ለመታየት የሚሞክሩ ሰዎች መጨረሻ የኢኮኖሚ ቀውስና የሞራል ውድቀት ነው። ገንዘብን በሌሎች ዘንድ ስኬታማ ለመምሰልና ለመዝናናት ከተበደርን መጨረሻችን ያንን የማያልቅ ዕዳ መክፈል ይሆናል። እናም ገንዘብ የምንበደርበትን ዓላማ ካላወቀን የድህነት ወጥመድ ውስጥ ይከተናል። አራተኛ፣ መማርን ያቆሙ ወይንም ደግሞ ሁሉንም አውቃለሁ ባዮች። እነዚህ ሰዎች ከትምህርት ቤት ሲጨርሱ ትምህርት ያበቃ ይመስላቸዋል። እናም ሁሉን ነገር አውቃለሁም ባዮች ናቸው። መጽሐፍ አያነቡም፣ የቢዝነስ ሴሚናሮች ላይ አይሳተፉም፣ አዳዲስ ቴክኖሎጂዎችንም ለማወቅ አይሞክሩም። ዓለም በከፍተኛ ፍጥነት እየተለወጠች ነው። እናም የዛሬ 10 ዓመት የነበረ እውቀት ዛሬ ላይ ምንም ነው። ስለዚህ ሁሌም ራሳችንን አፕዴት ማድረግና ከእያንዳንዱ ነገር ለመማር ዝግጆች መሆን አለብን። ሀብታም ሰዎች የዘላለም ተማሪዎች ናቸው። ሁልጊዜም ለመማር ዝግጆች ናቸው። ኢንቨስት ከሚያደርጉት ነገር ሁሉ ትልቁ ኢንቨስትመንታቸው አእምሯቸው ላይ ነው። ስለዚህ አዳዲስ ቴክኖሎጂዎች ሲወጡና ከኛ የተሻሉ ሰዎችን ስናገኝ ለመማርና ለመጠየቅ ለማወቅ ሁሌም ዝግጆችን ነው። እስኪ አንድ ጥያቄ ልጠይቃችሁ። ባለፉት 6 ወራት ውስጥ ያነበባችሁት መጽሐፍ ወይንም ደግሞ ያወቃችሁት አዲስ ክህሎት ካለ እስቲ ኮሜንት ላይ ጻፉልኝ። አምስተኛ፣ አደጋን ለመጋፈጥ የሚፈሩ ሰዎች። እነዚህ ሰዎች ቢዝነስ ብጀምር ባይሳካልኝስ፣ በከስርስ፣ ገንዘቤ ቢጠፋስ በሚል ፍርሃት ታስረዋል። ደህንነት የሚሰማቸው በወር ደሞዛቸው ብቻ ነው። አዲስ ቢዝነስ ለመጀመር ወይንም ደግሞ የሆነ ነገር ላይ ኢንቨስት ለማድረግ ሲያስቡ የሚታያቸው ኪሳራው ብቻ ነው። ምንም አይነት ሪስክ ለመውሰድ የሚፈራ ሰው ቢዝነስ ላይ ስኬታማ ለመሆንና ትርፋማ ለመሆን አስቸጋሪ ነው የሚሆንበት። ሀብታም መሆን ማለት በድፍረት መጋፈጥ ማለት ነው። ውስጣችን ፍርሃት አይኑር እያልኩኝ ሳይሆን ፍርሃቱ እንኳን ቢኖር ከነ ፍርሃቱ ወደፊት መራመድ መቻል ነው።
ስድስተኛ አቋራጭ መንገድ ፈላጊዎች። እነዚህ ሰዎች በቶሎ ወይንም በአጭር ጊዜ ሀብታም የሚያደርጓቸውን ነገሮች አሳዳጆች ናቸው። ፍላጎታቸውም ምንም ስራ ሳይሰሩ በአንድ ጀንበር መክበር ነው። እንደ ቁማር፣ አጭበርባሪ የንግድ ሰንሰለቶች እንዲሁም ሎተሪ ላይ ተስፋ ያደርጋሉ። እውነተኛ ሀብት መሰረት ያስፈልገዋል። እንደዚህ በአቋራጭ ገንዘቡ ቢመጣ እንኳን ወዲያው ይጠፋና መልሰን ድሃ መሆናችን አይቀርም። የሰው ልጅ ዋጋ ሳይከፍል ያገኘው ገንዘብ ዘላቂነት የለውም። በድንገት ገንዘቡን ቢያገኙት እንኳን አእምሯቸው ያንን ገንዘብ ማስተዳደር ስለማይችል ወዲያውኑ ገንዘቡን አጥፍተውት መልሰው ድሃ ይሆናሉ። ሰባተኛ ቶሎ ተስፋ የሚቆርጡ ሰዎች። እነዚህ ሰዎች አንድን ስራ ሲጀምሩ በከፍተኛ ተነሳሽነት ነው። ነገር ግን የመጀመሪያው ውድቀት ሲያጋጥማቸው ቶሎ ተስፋ ቆርጠው ያቋርጣሉ። ስኬት ማለት ረጅም ርቀትን መጓዝ እንደሆነ አይረዱትም። አንድ ሰው እየሞከረ እስከሆነ ድረስና እየሰራ እስከሆነ ድረስ መሳሳቱና መውደቁ የማይቀር ነው። ዓለማችን ላይ እጅግ ሀብታም የሆኑ ሰዎች ብዙ ጊዜ ወድቀው የተነሱ ናቸው። ልዩነቱ እነሱ ውድቀታቸውን እንደ ትምህርት አይተው ሲበረቱ፣ ተስፋ ቆራጮች ግን ወዲያውኑ ተስፋ ቆርጠው የጀመሩትን ነገር ማቆማቸው ነው። የዛሬው ቪዲዮ ይህን ይመስል ነበረ። እስከ መጨረሻው ድረስ አብራችሁኝ ስለነበራችሁ ደግሞ ከልብ አመሰግናለሁኝ። ይህንን ቪዲዮ ላይክ እንዲሁም ለጓደኞቻችሁ ሼር ማድረግ እንዳትረሱ። ለቻናሌ አዲስ የሆናችሁና ቻናሌን ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩኝ በሌላ ቆንጆ ቪዲዮ እስከማገኛችሁ ድረስ ቻው።